ሌሎች ሰዎች የሚሉትን አምኖ መቀበልን አቁሙ። ብዙ ጊዜ የሚነገረንን ውሸት አምነን እንቀበላለን። ሁሌም ምንም ጥቅምና ዋጋ እንደሌለን እናስባለን። ሌሎች ሰዎች እኛን የሚጠሩበትን መንገድ አምነን ስንቀበል ትልቅ ችግር ውስጥ እንገባለን። ያኔም ደጋግሞ ከመሞከር እንታቀባለን። ልብ በሉ፣ ሌሎች ሰዎች እናንተ ላይ የሚያዩት ነገር አስፈላጊ አይደለም። የእኛ ማንነት እኛ በምናየው ነገር ላይ የተወሰነ ነው። ሌሎች ሰዎች ስለእናንተ ከነገሯችሁ የበለጠ በውስጣችሁ የከበረ ነገር አለ። እናንተ በእግዚአብሔር አምሳል የተፈጠራችሁ ናችሁ። ጠንቃቃና ለሌሎች የሚያስብ እምቅ ችሎታ አላችሁ። እግዚአብሔር ሌሎች ሰዎች በእኛ ላይ የሚያዩትን አይነግረንም። ሌሎች ሰዎችም እኛን በሚጠሩበት መንገድ አይጠራንም። እግዚአብሔር እናንተ ከሰራችኋቸው ስህተቶች ውስጥ ውበትን ማውጣት ይችላል። ያበላሻችኋቸውን ነገሮች ተቀብሎ ሊባርከው ይችላል። ለእናንተ ፈጽሞ የማይቻል የሚመስለው ነገርን ወስዶ ወደ አንድ የተዋበ ነገር ሊለውጠው ይችላል። እግዚአብሔር ከላይ ከሚታየው ባሻገር የተደበቀውን እምቅ ኃይል ይመለከታል። ለአጭር ጊዜ ከሚያጋጥም ችግር ባሻገር እግዚአብሔር ስኬትን ይመለከታል። የሚያየው ነገር እውነት እስከሚሆን ድረስ ይጠራዋል። ለዚህ ሐሳባችንን በጥሩ መንገድ ለምናድስበት ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርሱ እንጠይቃለን። እግዚአብሔር የሚያየውን ይናገራል። ስለ ራሳችሁ የሚሰማችሁ ወይም ሌሎች ስለናንተ የሚያስቡት አስፈላጊ አይደለም። እናንተ እግዚአብሔር ያላችሁን ናችሁ። እግዚአብሔር በውስጣችሁ ከምታስቡት የበለጠ ነገር ተመልክቷል። እምቅ ክህሎታችሁ ሊገደብ የሚችለው በእግዚአብሔር እንጂ በሌሎች አይደለም። ፈሪ ወይስ ጦረኛ? እግዚአብሔር ጌዲዮን ወደሚባል ፈሪ ወጣት ዘንድ ሄደ። የእግዚአብሔር መልአክ ተገልጦለት ታላቅ ሰው እንደሆነ ሲነገረው ጌዲዮን ያስብ የነበረው እግዚአብሔር የሚናገረው ስለ ሌላ ሰው ነው ብሎ ነበር። መልአኩም አንተ ፈሪ ጥንካሬ እንዳለ አታውቅምን አላለውም። ወይም አንተ ጥቁር እንደ ነጭ ሰው መሆን እንደምትችል አታውቅምን አላለውም። መልአኩ የተናገረው በውስጡ ያየውን ነገር ነበር። አንተ ጽኑ ኃያል ሰው አለው። ይህም ማለት አንተ ታላቅ ጦረኛ ነህ ማለት ነው። እስኪ ጦረኛ የሚለውን ቃል ልብ ብላችሁ አስተውሉት። ጌዲዮን ከጠላቶቹ ወይም ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። መልአኩ አንተ ጠንካራ ነህ ሲለው ጌዲዮን መልአኩ የሚናገረው ማንን ነው ብሎ ዙሪያውን ተገላምጦ ነበር። እግዚአብሔር ሌሎች ሰዎች በእኛ ላይ የሚያዩትን አይነግረንም። ሌሎች ሰዎችም እኛን በሚጠሩበት መንገድ አይጠራንም። ጌዲዮን ፈሪ እንደሆነ ያስብ ነበር። እግዚአብሔር ግን ታላቅ ጦረኛ እንደሚሆን ያውቅ ነበር እና የተመለከተውን ተናገረ። ሌሎች ሰዎች ጴጥሮስ ውስጥ ማየት ያልቻሉትን እግዚአብሔር ተመልክቶ ነበር። ስሙ ስምዖን ይባል ነበር። ትርጉሙም ቅን፣ ታማኝ ማለት ነው። ያልተረጋጋ ቅጠል የሚል ትርጉምም ይሰጣል። ኢየሱስ ካገኛቸው ሰዎች ሁሉ የበለጠ ስምዖን እንደ ቅጠል ወይም በአንድ አቋም የማይጸና ሰው ነበር። በየጊዜው ሐሳቡን የሚለዋውጥ ሰው ነበር። እግዚአብሔር ግን ቅጠል ውስጥ እንደ ድንጋይ የጠነከረ ነገር ተመልክቶ ነበር። ኢየሱስ ለመጀመሪያ ጊዜ ጴጥሮስን ሲያገኘው ስምዖን ወይም ቅጠል የሚለው ስሙን ወደ ጴጥሮስ ወይም አለት ለወጠው። ምንም እንኳን ስምዖን ያልተረጋጋ ሰው ቢሆንም ኢየሱስ ስምህን እለውጠዋለሁ፣ ስምህ ጴጥሮስ ይባላል አለው። ኢየሱስ በምድር ላይ ያለ በሚያስተምርበት ወቅት የጴጥሮስ ሁኔታ ልክ እንደ ቅጠል ነበር። ኢየሱስ ግን በየቀኑ አለት እያለ ይጠራው ነበር። ኢየሱስ በጴጥሮስ ውስጥ እናቱ ያላየችውን ነገር ተመልክቶ ነበር። ይህ ሁኔታም የጴጥሮስ እውነተኛ ተፈጥሮ በጴንጤቆስጤ እስከሚገለጥበት ቀን ድረስ ቀጥሎ ነበር። ሌሎች ሰዎች የሚሉትን አምኖ መቀበልን አቁሙ። ብዙ ጊዜ የሚነገረንን ውሸት አምነን እንቀበላለን። ሁሌም ምንም ጥቅምና ዋጋ እንደሌለን እናስባለን። ኢየሱስ ልክ አይደለም፣ እኔ የመጣሁት እናንተ ከምታስቡት የበለጠ መሆናችሁን ላሳያችሁ ነው ብሏል። እናንተ በእግዚአብሔር አምሳል የተፈጠራችሁ ናችሁ። ብዙ ጊዜ እግዚአብሔር ሌሎች ሰዎች ያላዩትን ያስተውላል። እግዚአብሔር በስራ አስኪያጅ ውስጥ ንጉስን፣ በሰራተኛ ውስጥ አዳኝን፣ በመስቀል ላይ ድነትንና ትንሣኤን ተመልክቷል። እግዚአብሔር በሞት ውስጥ ህይወትን እየሰራ ነበር። በሽንፈት ውስጥ ድልን እየተመለከተ ነበር። እናንተ ወይም እኔ፣ የእናንተ ሀገር ወይም የኔ ሀገር የሚመስሉት እግዚአብሔር የሚያየውን አይደለም። እግዚአብሔር ከላይ ከሚታየው ባሻገር የተደበቀውን እምቅ ኃይል ይመለከታል። እግዚአብሔር ስለ ሁሉም ነገር የሚያስበው በዚህ መልኩ ወይም በዚህ መንገድ ነው። ለአጭር ጊዜ ከሚያጋጥም ችግር ባሻገር እግዚአብሔር ስኬትን ይመለከታል። የሚያየው ነገር እውነት እስከሚሆን ድረስ
ይጠራዋል። የእያንዳንዱ ዛፍ ዘር በዛፉ ላይ በሚገኘው ፍሬ ላይ እንደሚገኝ አስተውሉ። ይህም ማለት የኛ ሀገር በረከት የሚገኘው በእኛው ሀገር ዘንድ ነው። የኢትዮጵያ ብልጽግና የሚገኘው በኢትዮጵያውያን ዘንድ ነው። ስለኛ የግል ህይወት ማሰብ ስንጀምር ወይም ስለ ሀገሮቻችን ችግሮች ስናስብ ችግሩን ለመቅረፍ በርካታ እቅዶችን እንነድፋለን። ነገር ግን የችግሮቻችን መፍትሄዎች ያሉት በበርካቶች ስርዓቶችና መርሃ ግብሮች ውስጥ አይደለም። መፍትሄዎቹ ያሉት እኛ ውስጥ ነው። ልዩነት የሚያመጣው የኛ አመለካከት ነው። ማንም ሰው እናንተን ዝርክርክ፣ ግዴለሽ ወይም ሐሳብ የለሽ ሊያደርጋችሁ አይችልም። ዝርክርክ፣ ግዴለሽ ወይም ሐሳብ የለሽ የሆናችሁት ይህንኑ ምርጫችሁ በማድረጋችሁ ነው። ስለዚህ ይህንን ጸባይ አሁኑኑ አቆሙ። ዝርክርክ፣ ግዴለሽ ወይም ሐሳብ የለሽ መሆናችሁን አቆሙ። ማድረግ የምትችሉትን ማንኛውንም ነገር መቆጣጠር ትችላላችሁ። ጠንቃቃና ለሌሎች የሚያስብ እምቅ ችሎታ አላችሁ። ጴጥሮስ በራሱ ውስጥ ፈጽሞ አይቶ የማያውቀው ነገር እግዚአብሔር ጴጥሮስ ውስጥ አይቶ ነበር። ጴጥሮስ ሌሎች ስለሱ የሚሉትን አምኖ ተቀብሎ እውነተኛ ክህሎቱን አጥቶ ነበር። ሌሎች ሰዎች እኛን የሚጠሩበትን መንገድ አምነን ስንቀበል ትልቅ ችግር ውስጥ እንገባለን። ያኔም ደጋግሞ ከመሞከር እንታቀባለን። ሰዎች ሰነፎች ይሉናል፣ እኛም ሰነፎች እንሆናለን። ሰዎች ዝርክርክ ወይም ደደብ አሊያም ምንም የማይሳካለት ይሉናል፣ እኛም ዝርክርክ ወይም ደደብ አሊያም ምንም የማይሳካለት ሰው እንሆናለን። ልብ በሉ፣ ሌሎች ሰዎች እናንተ ላይ የሚያዩት ነገር አስፈላጊ አይደለም። የእኛ ማንነት እኛ በምናየው ነገር ላይ የተወሰነ ነው። ወደ አንድ እስር ቤት ሄዳችሁ በዓለም ላይ ያሉ ታላላቅ ወንዶችና ሴቶችን አገኛለሁ ብላችሁ አስባችሁ ታውቃላችሁ? እነዚህ ሰዎች ስህተት ሰርተዋል፣ የተሳሳቱ ውሳኔዎችን ወስነዋል። ይህ ግን ያላቸውን እምቅ ሀብት አይወስድባቸውም። መሆን የሚችሉትን ነገር አያጠፋባቸውም። በእኛ እስር ቤት ውስጥ የሞት ብይን ተፈጻሚ እስከሚሆንበት የሚጠባበቅ ነፍሰ ገዳይ ሊኖር ይችላል። ነገር ግን እግዚአብሔር ወደዚህ ሰው ሲያይ የሚመለከተው ነፍሰ ገዳይ አይደለም። እግዚአብሔር በዚህ ሰው ውስጥ የሚያየው ታላቅ ደራሲ ወይም መሪ ወይም ዓለምን መለወጥ የሚችልን ታላቅ ሰው ነው። ብዙ ጊዜ እግዚአብሔር ለእናንተ ቅርብ ከሆኑ ሰዎች ጋር በሐሳብ አይስማማም። ከእናንተም ጋር ሁሉ ላይስማማ ይችላል። ምክንያቱም እግዚአብሔር የሚስማማው ከራሱ ጋር ብቻ ነው። የእናንተን ትክክለኛ ክህሎት የሚያውቀው እርሱ ብቻ ነው። በህይወታችሁ የምታደርጉት ጥረት የምትፈልጉትን ውጤት ሳያገኝ ቀርቷል? እንግዲያውስ ወደ እግዚአብሔር ዘንድ ሂዱ። ያን ጊዜ እስከሚደንቃችሁ ድረስ ስኬትን ያጎናጽፋችኋል። ኢየሱስ ለጴጥሮስ ያደረገው ይህንኑ ነው። እግዚአብሔር በውስጣችሁ የሚያየው ምንድነው? እግዚአብሔር ባጠገባችሁ ሲያልፍ የሚያየው ነገር ምን እንደሆነ አስብና ገረማለሁ። እግዚአብሔር እናንተ ውስጥ የሚያየው የተዋቡ ነገሮችን ቢሆንም እናንተ ሌሎች ሰዎች የሚነግሯችሁን አምናችሁ ተቀብላችኋል። ሰዎች አንተ ጥሩ ሰው አይደለህም፣ ፈጽሞ ትልቅ ደረጃ ላይ ልትደርስ አትችልም ይላሉ። እግዚአብሔር ግን አንተ ውስጥ የከበረ ነገር አይቻለሁ ይላል። ስለዚህም ወደ ግባችሁ መጓዛችሁን ቀጥሉ። ሌሎች ሰዎች ስለናንተ ከነገሯችሁ የበለጠ የከበረ ነገር በውስጣችሁ መኖሩን አስታውሱ። አንድ ቀራጺ በአንድ ድንጋይ ውስጥ ያየውን ወይም ያስተዋለውን የተደበቀ ውበት እስከሚያወጣው ድረስ አርፎ አይቀመጥም። ሌሎች ሰዎች ስለናንተ ከነገሯችሁ የበለጠ በውስጣችሁ የከበረ ነገር አለ። በቤቴ ውስጥ ከ15 ዓመት በፊት ከእንጨት የሰራሁት ቅርጽ አለ። ይህ ቅርጽ እኔ እንዲሆን በፈለኩት መንገድ ተቀርጾ የወጣ አይደለም። እንጨቱን እየሰረሰርኩ ቅርጹን ለማውጣት ስሞክር ጫና አብዝቼበት ስለነበር የተወሰነ ክፍሉ ተቆርጦ ወጣ። ይህ ክፍል ተቆርጦ በመውጣቱ ምክንያት እኔ ላገኘው ፈልጌ የነበረውን ቅርጽ መፍጠር አልቻልኩም። ስለሆነም በድጋሚ እንጨቱን አተኩሬ ተመለከትኩት። ከዚያም በእግሬ ወዲያና ወዲህ እየተዘዋወርኩ ስለ ቅርጹ ማሰብ ጀመርኩ። በውስጤም ያለኝን ሐሳብ በመጠኑ መለወጥ ይኖርብኛል አልኩ። የእንጨቱን የተወሰነ ክፍል እንኳን ውበት እንዴት መጠበቅ እንዳለብኝ ደጋግሜ ማሰብ ነበረብኝ። በመጨረሻም ንድፉን ወይም ዲዛይኑን አስተካከልኩት። ነገር ግን ይህ ቅርጽ የተገኘው ዳግመኛ ከተስተካከለ ንድፍ መሆኑን የማውቀው እኔ ብቻ ነኝ። በተጠናቀቀው የቅርጹ ስራ ላይ ያደረኩትን ማስተካከያ በግልጽ ማየት አይቻልም። ይህን ቅርጽ ብታዩት ስለምን እንደማወራ ፈጽሞ ሊገባችሁ አይችልም። ሰዎች ይህን እንጨት ለብዙ ዓመታት ሲያደንቁት ኖረዋል። ቅርጹን ይመለከቱና ኦ በጣም ያምራል ይላሉ። እኔም አሁን የተመለከቱት መጀመሪያ እንዲሆን ታስቦ የነበረ ነገር መሆኑን አልነግራቸውም። ይህ በእኔ ቤት የተቀመጠው ከእንጨት የተሰራ ቅርጽ የእናንተንና የኔን ህይወት ያስታውሰኛል። የተወሰነ የህይወታችን ክፍል ባለፈው ህይወታችን ተቆርጦ ወጥቷል። እግዚአብሔር የሰራውን ውበት የሚያበላሹ
የሰራናቸው መጥፎ ነገሮች አሉ። ነገር ግን እስኪ እግዚአብሔር የሰራውን አስተውሉ። እግዚአብሔር እኛን አድኖናል። እርሱ በፈለገው መልኩ መሆን ባለመቻላችን እኛን ከማስወገድ ይልቅ ከነተበላሸው ክፍላችን፣ ከነስባሪያችን፣ ከነዝገታችን፣ ከነጎዶሏችን ተቀብሎ ወደ ተዋበ ነገር ለውጦናል። አሁን ሰዎች እኛን ሲያዩ የቀድሞ ማንነታችንን ማመን ያቀታቸዋል። እግዚአብሔርም አይነግራቸውም። ሰዎች ወደ እናንተ ተመልክተው ምን ያህል ምርጥ ሰው እንደሆናችሁ ሲያስቡ ቀድሞ ምን እንደነበራችሁ አትንገሯቸው። ይልቁንም በጣም አመሰግናለሁ፣ ታላቁ ባለሙያ እጆቹን በእኔ ላይ አሳርፏል በሏቸው። እግዚአብሔር እናንተ ከሰራችኋቸው ስህተቶች ውስጥ ውበትን ማውጣት ይችላል። ያበላሻችኋቸውን ነገሮች ተቀብሎ ሊባርከው ይችላል። ለእናንተ ፈጽሞ የማይቻል የሚመስለው ነገርን ወስዶ ወደ አንድ የተዋበ ነገር ሊለውጠው ይችላል። አንድ ቀራጺ በእያንዳንዱ ድንጋይ ውስጥ ውበትን ይመለከታል። እኛ ግን የባለሙያ የተመለከተውን ነገር እስከሚያወጣው ድረስ እሱ ያየውን ማየት አንችልም። እኛ በመንገድ ዳር በወደቀ ዛፍ ላይ ያረጀ ጉቶ ብቻ ልንመለከት ብንችልም ቀራጺው በዛፉ ውስጥ ትልቅ ውበት ይመለከታል። እኛም እሱ ያገኘውን ውበት የራሳችን ንብረት ለማድረግ በሺህ የሚቆጠር ብር እናወጣለን። ለአንድ የሥነ ጥበብ ሙያተኛ ላልሆነ ሰው ቆሻሻ መስሎ የሚታየው ነገር ለጥበበኛው ታላቅ ሀብት ነው። ክርስቶስ በእናንተ ውስጥ ነው። እግዚአብሔር እናንተን ሲመለከት በውስጣችሁ ምን እንደሚያስባለሁ። በውስጣችሁ የሚያየው ክርስቶስን እንደሆነም አምናለሁ። እግዚአብሔር ወደ እናንተ ሲመለከት የሚያየው እናንተን አይደለም፣ የሚያየው ክርስቶስን ነው። ጳውሎስ ወደ ቆላስያንስ ሰዎች በላከው መልእክት እግዚአብሔር ምስጢር እንዲገለጽ መርጦ እንደነበር ይገልጻል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ምስጢሩ ክርስቶስ እናንተ ውስጥ መኖሩ ነው። ይህ የእናንተ የክብር ተስፋ ነው። ይህም የእኛ ስራ መሆን ያለበት ክርስቶስ ወደ እኛ እንዲመጣ ማድረግ ሳይሆን ከእኛ እንዲወጣ ማድረግ መሆኑን የሚያሳይ ነው። እባካችሁ ይህን መልእክት አእምሯችሁ ውስጥ በሚገባ አኑሩት። እግዚአብሔር ወደ እናንተ ሲመለከት የሚያየው ክርስቶስን ነው። በመጨረሻም እስቲ ከዚህ ቪዲዮ ያገኛችሁትን አንድ ቁም ነገር በኮሜንት መስጫ ላይ ጻፉልን። በቀጣይ የምንሰራቸው አእምሮን የሚያድሱ ጠቃሚ ሐሳቦች እንዲደርሱ ቪዲዮውን ሰብስክራይብ በማድረግ ይሄ ቪዲዮ ሌሎች ጋር እንዲደርስ ደግሞ ላይክ እና ሼር በማድረግ ይተባበሩ።